የተፈራው ሆነ። መከላከያ ወደ ኤርትራና ትግራይ ክልል ከባባድ መሳሪያዎችን አስጠጋ። ጦርነቱ የሚቀር አይመስልም። ተነባቢው ዘ ኢኮኖሚስት። ኮሎኔሉ በሽብር ወንጀል ጥፋተኛ ተባሉ። ኮሎኔል ፈንታው ማህቤ በሽብር ወንጀል የጥፋተኝነት ውሳኔ እንደተላለፈባቸው የሚገልጽ መረጃ ወጣ። ከሰሞኑ ተከዜን ተሻግሮ ጥቃት የፈጸመው ህወሓት ሳያስበው ከባድ እሳት ራሱ ላይ እንደለኮሰ የሚያሳይ ጥብቅ መረጃ ይፋ ሆነ። ህወሓት ወልቃይትና ጠለምትን ለመቆጣጠር የከፈተው ጥቃት በቀጣይ ከሻቢያ ጋር ሆኖ እኔ ላይ ለመክፈት ላሰበው ጥቃት ዝግጅት ነው ያለው መከላከያ ከባባድ መሳሪያዎችን ወደ ኤርትራና ትግራይ ክልል ማስጠጋት መጀመሩ ተገልጿል። ይህም ሲፈራና ከተቀሰቀሰ ቀጠናዊ ጦርነት ነው የሚሆነው ሲባል የነበረው ጦርነት ለመፈንዳት እንደተቃረበ አመላካች ተደርጓል። መረጃውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ በአማራ ክልል የትጥቅ ትግል ሲያደርጉ የነበሩትና ከሰሞኑ መንግስት ያቀረበው የሰላም አማራጭ መቀበላቸው በስፋት ሲነገርላቸው የነበሩት ኮሎኔል ሞሃቤ በፍርድ ቤት በሽብርተኝነት ጥፋተኛ እንደተባሉ የሚገልጽ መረጃ ወጥቷል። ስለዚህ ጉዳይም የምንላችሁ ይኖረናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። የአዲስ አበባ ማዕከል በሆነው ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 54 89 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ኢትዮጵያ የጂኦግራፊ እስረኛ ሆኜ መቆየት አልችልም፣ የባህር በር ያስፈልገኛል በማለት በይፋ ለዓለም ካሳወቀች በኋላ ኤርትራ የፍላጎት ሉዓላዊነትን የሚነካ ነው በማለት ስትቃወም ቆይታለች። ታዲያ የኢትዮጵያ የባህር በር የመሻት ጉዳይ ተገቢ ነው የሚሉ ዓለም አቀፍ ድምጾች እየተበራከቱ መምጣታቸው ያስቆጣው የኤርትራ መንግስት በምርጫ ቦርድ ከተሰረዘው ህወሓት ጋር ጽምዶ የሚል ጥምረት ፈጥረው ለጦርነት ዝግጅት ከማድረግ አልፈው ትንኮሳ መፈጸም መጀመራቸው ይታወሳል። ታዲያ ሰሞነኛው የኤርትራ መንግስት ጦር ጭምር እንደተሳተፈበት የሚነገርለት አዲሱ የህወሓት ትንኮሳ መልእክቱ ለኔ ነው ያለው የኢትዮጵያ መከላከያ ወደ ኤርትራና ትግራይ ከባባድ መሳሪያዎችን ማስጠጋቱ ተገልጿል። የኢትዮጵያ መንግስት የባህር በር ተጠቃሚ ለመሆን የማደርገውን እንቅስቃሴ የውስጥ ባንዳዎች ከውጭ ጠላቶች ጋር በመሆን ለማስተጓጎል እየሰሩ ነው ሲል ደጋግሞ የሚገልጽ ሲሆን ይህን ተከትሎ ከህወሓት ጋር ዳግም ጦርነት ሊቀሰቀስ ይችላል የሚል አንድ ሰፊ ትንታኔ ወጥቷል። ተነባቢው ዘ ኢኮኖሚስት መጽሔት ሰሞነኛውን የህወሓትና የፌዴራል መንግስቱን ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጣር መረጃዎችን አስነብቧል። በዚህም ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይና ኤርትራ ወሰን መጠጋቱ ተሰምቷል። ዘ ኢኮኖሚስት ትናንትና ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይና ኤርትራ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይል እና ጦር መሳሪያ ማስጠጋቱን ምንጮች ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋናው ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደራዊና የጦር መሳሪያ ወደ ትግራይ ድንበሮች እየተንቀሳቀሰ መሆኑን ጠቅሷል። በተያያዘም ስም አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለው ነገር ካላቆመ የጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸው ጋዜጣው አስነብቧል። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት መጽሔት በዚህ እትሙ ላይ ገልጿል። እንደ ዘገባው ከሆነ ባለፈው 1 ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል።
ጥር 21 ቀን በፌዴራል ኃይሎችና ለህወሓት ታማኝ በሆኑ ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ይህም የፌዴራል መንግስቱ ወደ ትግራይ የሚደረጉ ማናቸውንም በረራዎች እንዲቋረጥ ማስገደዱ ዘገባው ያትታል። ከሁለት ቀናት በኋላ የመንግስት ድሮኖች በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ በወቅቱ የነበረውን ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲሉ መግለጻቸውን ዘ ኢኮኖሚስት ዘግቧል። ዘ ኢኮኖሚስት ከቀናት በኋላ አፋጣኝ ውጥረቱ የረገበ ይመስላል ያለ ሲሆን ሌተር ጀነራል ታደሰ ወረደ በእሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውን ጠቅሷል። ወደ ትግራይ የሚደረጉ በረራዎችም ጥር 26 ቀን በመጀመራቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለውን ስጋት ለጊዜው ማስቀረቱን ዘገባው አመልክቷል። ይሁን እንጂ ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን በፓርላማ ባደረጉት ንግግር ህወሓትን ኢትዮጵያን ለማፍረስ የሚፈልጉ ካድሬዎች ሲሉ ከሰዋል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስከትል እንደሚችል አስጠንቅቀዋል። መጽሔቱ የአሁኑ ቀውስ መንስኤ በቀደመው ጦርነት ያልተፈቱ ጉዳዮች እንደሆኑ ያብራራል። ጠቅላይ ሚኒስትር አብይ በ2010 ዓ.ም ወደ ስልጣን ከመጡ በኋላ የአማራ ክልል ሚሊሻዎች ጨምሮ ህወሓትን የሚቃወሙ ኃይሎችን አቀናጅተው ነበር ያለው ዘገባው ከ2013 እስከ 2015 ዓ.ም በነበረው ጦርነት ወቅት የአማራ ኃይሎች የምዕራብ ትግራይን መቆጣጠራቸውን ጠቅሷል። በዚህም በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በኃይል እንዲፈናቀሉ የተደረገ ሲሆን ብዙዎቹ አሁንም በክልሉ በሚገኝ መጠለያ ጣቢያዎች ውስጥ ይገኛሉ ሲል ገልጿል። ምንም እንኳን የ2015ቱ የፕሪቶሪያ ሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ በሆኑ ግዛቶች ላይ ውሳኔ እንዲሰጥ ተጨማሪ ድርድሮች እንዲደረጉ ቢደነግግም የታየው መሻሻል ግን አነስተኛ መሆኑን አክሏል። ዘ ኢኮኖሚስት እንደዘገበው ከሆነ በ2016 ዓ.ም ወደ ምዕራብ ትግራይ የተመለሱ የትግራይ ተወላጆች ማስፈራሪያና ጥቃት የደረሰባቸው ሲሆን አብዛኞቹ ተፈናቃዮች ግን ለመመለስ አሁንም ከፍተኛ ፍርሃት አለባቸው። በተጨማሪም የፌዴራል መንግስቱ ግዛቶቹን ወደ ትግራይ አስተዳደር እንዲመለሱ ህወሓት የሚያቀርበውን ጥያቄ ሲከላከል መቆየቱ ዘገባው አክሎ ገልጿል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ መግባታቸው ውጥረቱ ዳግም አይሏል። ባለስልጣናት ድርጊቱ የተፈጸመው ተመላሽ ሰላማዊ ሰዎች እየደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጹም ዘ ኢኮኖሚስት የጠቀሳቸው አንዳንድ ተንታኞች ግን እርምጃው የፌዴራል መከላከያ ጥንካሬ ለመፈተሽ ወይም ስትራቴጂካዊ ቦታዎችን ለመያዝ የታለመ ሊሆን ይችላል ብለው ያምናሉ። ጠቅላይ ሚኒስትር አብይ ህወሓት ምዕራብ ትግራይን በኃይል ለማስመለስ እና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱን ለረጅም ጊዜ ሲጠራጠሩ ቆይተዋል። በመሆኑም አሁን የተወሰደው እርምጃ ለከፍተኛ ጥቃት እንደ መጀመሪያ ምልክት አድርገው የተረዱት ይመስላል። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከዚያን ጊዜ ጀምሮ ወታደሮችንና ከባባድ መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን በደቡባዊ ትግራይም በህወሓት ኃይሎችና በመንግስት ደጋፊ ሚሊሻዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም ዘ ኢኮኖሚስት የጠቀሳቸው ምንጮች እንደሚሉት ከሆነ ግን ኢትዮጵያ የቀረበውን ሀሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረቱ በሀገሪቱ የውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰቧ ተገልጿል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የጠቅላይ ሚኒስትር አብይ ከልዩ ልዩ ቀጠና ኃይሎች ጋር ያላቸው የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር እንዳልሆነ አመላክቷል። ይሁን እንጂ የኢትዮጵያ ቀውስ ከሱዳን ጦርነትና ከሰፊው የቀጠናው ባላንጣ ጋር በእጅጉ የተሳሰረ መሆኑን አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ጥፋት ሊያመራ እንደሚችልም ገልጿል። በቀጣይ መረጃ በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ማቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው ሲል መሰረት ሚዲያ ይፋ አድርጓል። ስለ ውሳኔው በመንግስት በኩልም ሆነ በኮሎኔሉ በኩል እስካሁን የተባለ ነገር ባይኖርም የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህግ መንግስትና የጸረ ሽብር ወንጀል ችሎት ዛሬ በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ማቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ መተላለፉን መሰረት ሚዲያ ገልጿል። የመሰረት ሚዲያ ምንጮች እንዳረጋገጡት ብሎ
እንደዘገበው በዚህ መረጃ ከ15 ዓመት እስከ ሞት በሚያስቀጣው ክስ ዛሬ ጥፋተኛ የተባሉት ኮሎኔል ፈንታው ችሎት ላይ አልተገኙም ብሏል። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ህገ መንግስቱ በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታውን በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ እንደቆዩ አክሏል። ግለሰቡ የፌዴራሉ ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢደረግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል ነው ያለው የሚዲያው ዘገባ። የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፋንታው ማህቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። ኮሎኔል ፋንታውን ጥፋተኛ የተባሉት በነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚሁ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረቱ፣ ማረጉ ቢያበን እና ዶክተር ገብረ አለሙ በተመሳሳይ የሽብር ወንጀል የቀረበባቸውን የአቃቤ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል ሲል አክሎ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።